حمدا لمن سبحه كل الورى عما وما خلقت الجن والإنس إلا ليعبدون. الله عز وجل بزر تكبر عن قصو من على أن يسوّچنم هنا غاننتوچن أنم بيچال عملكو እንጂ ወደዚች ዓለም አላመጣኋቸውም። أشدو به بالنصح والطير شدا فاز الذي بالسنن. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين. أما بعد، أخوتي وأخواتي إن شاء الله لأن من أنتم تتقن سلاماوي وندماوي ملكت نشتعل المعرقنا في اللكت. يقول الله تبارك وتعالى في كتابه الكريم: وما خلقت الجن والإنس إلا ليعبدون. الله عز وجل በዚህ በተከበረው አንቀጹ ምን አለ? እኔ ሰዎችንም ሆነ አጋንንቶችን እኔም ብቻ ሊያመልኩ እንጂ ወደዚች ዓለም አላመጣኋቸውም አልፈጠርኳቸውም ነው የሚለው አላህ። ስለዚህ እኛ ሰዎች መጀመሪያ የተፈጠርንበት እና ትልቁ ወደዚህ ዓለም የመጣንበት ዝም ብሎ ለቀልድ አይደለም፣ ለትልቅ ነገር ነው ማለት ነው። ለዒባደቲላህ ተባረከ ወተዓላ አላህ ሱብሓነሁ ወተዓላን በቻልነው መልኩ ትእዛዝን አክብረን እና አላህን ፈርተን ተገዝተን ወደ ፍጻሜውና ወደማይጠፋው ወደ ዘላለሙ አገር ለመሄድ ነው ማለት ነው። ስለዚህ ይህን ነገር ደግሞ ለማረጋገጥ እና ይህንን ነገውን ትልቁና አገር ጀነትን ለማግኘት ከኛ ተሰዎች የሚጠበቀውና የመጀመሪያው አንድ ቁጥር ተውሂዱላህ ሱብሓነሁ ወተዓላ አላህን አንድና አንድ ብቸኛ ማድረግ ነው። ይህ ብሎ እንግዲህ ተውሂድ ወይም እምነት የሚባለው የመጀመሪያ ጉዳይ ነው። ይህን ነብያችን አለይሂ ሰላቱ ወሰላም ጅብሪል መጥቶ ከሌሎች እውቀቶች ለየት ባለ መልኩ ሐዲሱ ጅብሪል በመባል የሚታወቁትን ሐዲሶች እምነት ማለት ወይም የእምነት ኮሎኖች ምን ናቸውና ስንት ናቸው፣ የእስላምንም እንደዛው ኢኽላስንም ጨምሮ መልኢሕሳን ተዕቡድ አላህ ከአነከ ተራህ ፈኢን ለም ተኩን ተራሁ ፈኢነሁ የራክ የጠየቀ እውነት ተናግረሃል እያለ ሷሃቦች ባሉበት በግልጽ እንዲማሩ ያስተማረበትና ትልቅነቱን የገለጸበት የሆነ ተጨባጭ ነው ማለት ነው። እና ስለዚህ ተውሂድ ወይም እምነት የሚባለው هو الأساس የመጀመሪያ መሰረታዊ ጉዳይ ነው። الذي ينبني عليه سائر الأعمال ሌሎች ዒባዳዎች ሶላት ሊሆን ይችላል፣ ጾም፣ ሐጅ፣ ዘካ፣ ሌሎች የዒባዳ አይነቶች ዘርፎች ሁሉ ነገሮች ሁሉ ስርዓታቸውን ጠብቀውና አላህ ዘንዳ ተቀባይነት ይኖራቸው ዘንዳ መጀመሪያ ይሄ መሰረት መጣል አለበት። መሰረቱ የሰመረ ያማረ መሆን አለበት፣ ጥራቱን የጠበቀ መሆን አለበት ማለት ነው። አለዚያ ይሄ ካልሆነ ነብያችን አለይሂ ሰላቱ ወሰላም ሐዲስ አልቁድስ ላይ ሲናገሩ መን አሚለ አምለን ወአሽረከ ቢገይሪ ብሏል አላህ አሉ። አንድን ዒባዳ ለኔ ብሎ የሰራ ሌላንም እንደዚሁ ባላንጣን ጓደኛ ያደረገና ያቀላቀለ ያንንም ያሰበ ተረክቱሁ ወሽርከህ ስራውንም ሆነ እሱን እዛ ታዋጣህ በያ ፍንጫው ላይ ምጥለት አልቀበለውም ብሏል ነብያችን አለይሂ ሰላቱ ወሰላም። እና ሽርክ የሚባል ነገር ስራዎችን የሚያጠፋ የሚያወድም ነገር ነው። ስለዚህ የመጀመሪያ መሰረት ስለሆነ አንድ ቤት አንድ ህንጻ መሰረቱ ላይ እንከንታለው ያ ወደፊት ወደ ላይ ያለው ህንጻ ችግር እንደሚያጋጥመው ሁሉ የኢስላም ተግባሮች፣ ዒባዳዎች፣ ኸይር ስራዎች መሰራታቸው ላይ እምነት ላይ ተውሂድ ላይ ችግር ታለ ነገሮች ሁሉ ሀበአ መንሱራ ውድቅ ነው የሚሆኑት ማለት ነው። ለዚህ ነው አላህ እንግዲህ በእኔ ያጋርን መዩሽሪክ ቢላህ ፈቀድ ሐቢጠ ዐመሉሁ ብሏል። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ይህን ሽርክ የሚባለውን ወንጀል ፍጹም እኔ ይሄን የማልደራደርበት የማልምረው ኃጢአት ነው ወንጀል ነው ብሎ ይሄ አዛኝ ሆነው ጌታ የወሰነበት ጉዳይ ነውና ሽርክ የሚባለውን ነገር መጠንቀቅ እምነታችንን መጀመሪያ መማርና አሳሱን መሰረቱን መጣል እኛ የሙስሊሞች ትልቁ ጉዳያችን መሆኑን
ሴቶችም ወንዶችም ወላጅም ልጅም ባለም ሚስም ሆነ ማንኛውም ማህበረሰብ ማአውቆ ይሄን ትልቅና ሀብቱን ተማን መውሰድ እንዳለበት መማር አለበት። ተውሂዱን እምነቱን ማወቅ አለበት። እንግዲህ የመጀመሪያ ቀብርም ላይ እኛ እንግዲህ ሰዎች ያው እንደኖርን ሁሉ እንሞታለንና አይቀርም። የመጀመሪያ መቃብር ላይ የምንጠየቀውም ይሄ ጉዳይ ነው። ስለ አላህ እንጠየቃለን። እንደዚሁም ስለ ዲናችን ስለ ነብያችን አለይሂ ሰላቱ ወሰላም ሶስት ነገሮችን የቀብር ጥያቄዎች ናቸውና እዚህ ላይ ተውሂዳችን ታማረ ተሰመረ እዛም መልሱ በጣም ጥሩ ይሆናል። ዲናችንንም አውቀን ነብያችን አለይሂ ሰላቱ ወሰላም አውቀናቸው አክብረናቸው ተከተለናቸው ሱናቸውን ጠብቀን ቢዲአን ተጠይፈን የምንሄድ ከሆነ ቀብር ላይም ነገሮች ሁሉ ቀብር ነብያችን አለይሂ ሰላቱ ወሰላም ማረዱቱ ሚን ሪያዲል ጀና አው ሁፍረቱ ሚን ሁፈሪ ናር ብለዋልና የጀነት ጨፍ የሚሆንልን ይሄንን እምነታችንን ተምረን ተግበረን ኑረን ይሄርን ጊዜ ነው ማለት ነው። እና ነብያችን ይሄም ደግሞ እምነት የሚባለው ነገር ተውሂድ የሚባለው ነገር ሐቁላህ የአላህ ትልቁ መብቱ ነው ብለዋል ነብያችን አለይሂ ሰላቱ ወሰላም። አንድ ቀን ለሙዓዝ ሰላህያ ተቀምጠው ይሄዱ ተሃራ ተቀምጦ ያ ሙዓዝ አሉኝ አለ ለበይክ ወሰዕደይከ ነብዩላህ ደጋግመው ጉዳዩን ትኩረት እንዲሰጠው ደጋግመው ጠየቁና አተድሪ ማሐቁላህ ዐለል ዒባዲ ወሐቁል ዒባዲ ዐለላህ የአላህ ግዴታ መብት በሰዎች ላይ ያስቀመጠው ትልቁን እና የሰዎች ደግሞ አላህ በፈድሉ ለነሱ የሰጣቸው መብታቸውን ታውቃለህ ብሎ ጠየቁኝ አለ። አላሁ ወረሱሉሁ አዕለም አላህና አንተ ወቁ እንጂ እኔ አላውቅም አልኳቸውና ሐቁላህ ዐለል ዒባድ አየዕቡዱሁ የአላህ ግዴታ ትልቅ በሰዎች ላይ ያስቀመጠው መብቱ አየዕቡዱሁ እሱም ብቻ ሊገዙት ነው። ዒባዳ ማለት እንግዲህ ደፋ ቀና ብሎ ለጧጉት መውረድ ብቻ አይደለም። የሚጠይቅ የምንለምነው ነገርም ሆነ ሲጋሳ ተወሱል የምናረግበትም የምንሰግድለትም የምናርድለት የምንወደው ለማን ነው የምንጠላው የምንሰጠው የምንከለክል ይሄ ሁሉ ዒባዳ ተብሎ ይታሰባልና እንደዚህም ሁሉ አይነት የዒባዳን ዘርፍ የዒባዳን ሁኔታዎች ሁሉ ለሱ ለአላህ ሊሰጡ ነው። ወላ ይሽሪኩ ቢሂ ሸይአ በሱ በአላህ ምንንም ነገር ላያጋሩ ነው። ሸይ የሚለው አንከሩ ነኪራትን ይላሉ እዚህ ፈኑ ባልተቤቶችና ትንሽም ነገር ብትሆን ማለት ነው። ትንሽ ነገር ተብላ የምትታለፍና ግድ የለም የምትባል የሽርክ አይነት ነገር የለችም ማለት ነው። እና ሽርክን ጥንቃቄ እንዲያደርጉ እና አምልኮትን ዒባዳን ለሱ ብቻ እንዲያረጉ ይሄ በሰዎች ላይ በፍጥረቶች ላይ እና በጅንና በሰዎች ላይ የሰጠው ትልቅ አማና መብቱ ነው አሉ። የሰዎች በአላህ ላይ ያላቸው መብት ደግሞ እሱ በኢህሳኑ በፈድሉ የሰጣቸውን ያደረገላቸው በዚህ መልኩ አላህን ተገዙ። እንደዚሁም አላህ ይዓዚበሁም ጀሃነም ሊያስገባቸው ነው ጀነት ሊያስገባቸው ነው አሉ። እና የመጀመሪያ ልናውቀው የሚገባውና መጀመሪያ ቀብር የምንጠየቅበት በሌላም በሙዓዝ ሐዲስ ላይ ወደ የመን ሲልኩት ያው እንደሚታወቀው የመጀመሪያ ጥሪ ወደዚህ ይሁን ወደ ተውሂድ ላ ይወሂዱላህ ነው የምጠራቸው መጀመሪያ ያን ሽታሉ እንደገና ወደ ሶላት ከዛ ወደ ዘካ ያሉ ነው ሄዱትና የነብያቶችም ደዋ ይሄ ነው። ነብያችን አለይሂ ሰላቱ ወሰላም ያ ቀውሚ ቁሉ ላ ኢላሃ ኢላላህ ቱፍሊሑን ይችን የእምነት ቃል ተናገሩ ትድናላችሁ ነጃ ትወጣላችሁና የማንኞቹም የሩሱሎች የአላህ ባሪያዎች ውድ ባሪያዎች የመጀመሪያ ጥሪያቸውና ትምህርታቸው የዚህ አይነት ጉዳይ ነበርና የተውሂድ ጉዳይ ከባድ ነው። ዒባዳን ትንሿን ዒባዳ ትልቅ የሚያረግ እንደዚሁም ደግሞ ሽርክ የሚባለው ወንጀል ጎራም ያህላውን ኸይር ነገር ባዶ መና የሚያሳጣ የሆነ ጉዳይ ስለሆነ ሁለቶቹን ሽርክና ተውሂድን ሱናና ቢድዓን ለይተን አላህ የሚገዘን ወንድሞች እህቶች ተውሂዳችንና ጥብቅ አደራ ለማለት ነው። هذا بالله التوفيق. السلام عليكم ورحمة الله تعالى وبركاته. نصيحتي إسلام يوقف